ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ከገበያ ሚዲያ ወደ እናንተ የሚቀርበው ገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። በተለይ እነኚህ መረጃዎች ወቅታዊና አሁን ላይ በኢትዮጵያ ላይ እየተደረጉ ያሉ የተለያዩ እንቅስቃሴዎችን ብሎም ኢትዮጵያን ለማዳከም በተለያዩ ጠላት በሆኑ የቀጠናው ሀገራትና ከቀጠናው ሀገራትም ራቅ ብላ ከምትገኘው ከግብጽም እንደዚሁም ደግሞ በምስራቅ አፍሪካና በዓለም አቀፍ ደረጃ ያሉ ሁኔታዎችን ያማከሉ ናቸው። አብራችሁ እንድትቆዩ በመጋበዝ ቀዳሚ ወዳደረግነው መረጃ ስናልፍ ካይሮ በከባድ ፍንዳታ ታምሳለች። በተለይም በካይሮ ያለው ሁኔታ አሁን ላይ አሳሳቢ የሆነ ስለመምጣቱ ተሰምቷል። ይሄም ከምን አንፃር ነው? ከሰሞኑ ግብጽ 20 ሀገራት የተሳተፉበትን ስብሰባ መሰረት በማድረግ የታላቁ የኢትዮጵያ ህዳሴ ግድብን አጀንዳ ለማድረግ ስትሞክር ያጋጠማት ውርደት አለ። ያንንም ጉዳይ በማከል በዋናነት የፍንዳታው መንስኤና ፍንዳታው ለምን ተከሰተ፣ የተጠረጠሩ ነገሮችስ ምን ምንድናቸው የሚለውን እንዳስሳለን። እንደዚሁም በኤርትራ አዲስ የእንቅስቃሴ ማዕቀብ ስለመጣሉ ተሰምቷል። አዲስ አዋጅ በኤርትራ ተግባራዊ ሲደረግ ለመጀመሪያ ጊዜ ባይሆንም ያሁኑ አዋጅ ግን በልዩ ሁኔታ የታወጀ ስለመሆኑ ተሰምቷል። ለመሆኑ ይህ አዋጅ ምን ነገሮችን ይዟል? እነኚህን እንዳስሳለን። በሌላ በኩል የሶማሌላንዱ ፕሬዝዳንት ወደ ኢትዮጵያ መግባታቸው ተሰምቷል። ወደ ኢትዮጵያ የገቡበት ምክንያትም ከኢትዮጵያ መንግስት ጋር ለመምከር ነው ተብሏል። እኚህ የሶማሊያው ፕሬዝዳንት የተለያዩ የልዑክ ቡድኖችን ይዘው እንደገቡ ተሰምቷል። ከዚህም መካከል የውጭ ጉዳይ ሚኒስተር ራስ ገዟ ወይም የሶማሌላንድ ብሔራዊ ጦር አዛዥ ወይም ኢታማጆር ሹም ማለት እንችላለን። እንደዚሁም የንግድ ሚኒስተርን ጨምሮ የሀገሪቱ ባንክ አዲስ ምስረታ አመራሮች እንደዚሁም ደግሞ ቀጠናዊና አህጉራዊ ጉዳዮችንም በተለይ በቀይ ባህርና በምስራቅ አፍሪካ ቀጠና ያሉ ጉዳዮችን ለመዳሰስም የደህንነት ሚኒስትሩም አብረው ስለመምጣታቸው ተሰምቷል። ይህንንም በስፋት ተሰሙታላችሁ። እንግዲህ ከነኚህ መረጃዎች የተለያዩ ቁም ነገሮች እንደምትገበዩ በማመን ለዛሬ የያዝናቸው ቁም ነገሮች ወሳኝም ስለሆኑ እንድትሰሙ እየጋበዝኩኝ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ አብሮነትና አጋርነታችሁን እንድትገልጹ እያሳሰቡ አዲስ ሐሳብ፣ አስተያየት ወይም ደግሞ የምታካፍሉን የተለየ መረጃም ካለ በሐሳብ መስጫ ሳጥኑ ላይ እንድትገልጹ፣ እንድትጽፉልን፣ እንድትልኩልን እየገለጽኩኝ አብራችሁ መስራት ለምትፈልጉ ምርትና አገልግሎታችሁንም ለማስተዋወቅ ከኛ ጋርም በአጋርነት ለመስራት ለምትፈልጉ በስልክ ቁጥራችን እንድትደውሉልን እንደዚሁም ደግሞ በኢሜል አድራሻችን በመጠቀም እንድትጽፉልን በመጋበዝ በቀጥታ ወደ ዕለቱ ልዩ የፖድካስት ፕሮግራም ተሻገርኩኝ። ቀዳሚ ያደረግነው መረጃ ካይሮ ፍንዳታ ነው። ካይሮ ታምሳለች። የእስራኤል ሆሚን የተሰኘ አንድ የዜና አውታር ባሰራጨው ዘገባ ይሄ ፍንዳታ ግብጽ ዋና ከተማ በተለይ ደግሞ በርካታ የመንግስት መስሪያ ቤቶች የሚገኙበት አካባቢ ወይም ቀጠና ውስጥ የተደረገ ከመሆኑ ጋር ተያይዞ ትልቅ መነጋገሪያ አጀንዳ ሆኖ ነው ያለው። ይሄ ጉዳይ እንግዲህ አሁን ላይ እስካሁን በወጡ መረጃዎች ቃጠሎን መሰረት አድርጎ የተፈጠረ ነው የሚልም አለ። በሌላ በኩል ደግሞ ጥቃትም ነው የሚል አለ። ይሁንና ግን ከዚህ ጉዳይ ጋር በማያያዝ የሱዳኑ ጀነራል ሙሐመድ ሐምደን ደጋሎና የተባበሩት አረብ ኤሚሬትስ እንደዚሁም ደግሞ በቻድ በኩል ያሉ አንዳንድ ሚሊሻዎችን እንደዚሁም የሙስሊምስ ብራዘር ሁድስ ወይም የሙስሊም ወንድማማች እንቅስቃሴንም እንግዲህ የመክሰስ ጉዳይ በግብጽ በኩል ታይቷል። ይሁንና ግን እስካሁን በወጡ መረጃዎች እነኚህን አካላት ከመክሰስ ወይም ከጉዳዩ ጋር በቀጥታም ሆነ በተዘዋዋሪ ተያያዥነት አላቸው ከሚል ጥርጣሬ ውጪ የግብጽ መንግስት ይሄ ነው ብሎ ያወጣው ወይም ደግሞ ተጠያቂ ያደረገው አካል የለም። ነገር ግን እስካሁን በተባለው ወይም በተጨባጭ እየተነገረ ባለው መረጃ መሰረት ካይሮ መታመሷ ነው። ካይሮ በዚህ ፍንዳታ ምክንያት መደናገጥ ውስጥ ስለመግባቷና በተለይ ከሰሞኑ ግብጽ ከኢትዮጵያ ጋር ጦርነት ውስጥ ልገባ እችላለሁ ስትል በፕሬዝዳንት አብዱል ፈታህ አልሲሲ አማካኝነት
በ8ኛው በካይሮ ከተማ በተካሄደው የግብጽ የውሃ ሳምንት መርሃ ግብር ላይ ፕሬዝዳንት አብዱል ፈታህ አልሲሲ በቪዲዮ ኮንፈረንስ ወይም ባስተላለፉት መልእክት ማለት ነው በእርግጥ በቦታው በአካል ባይገኙም በቪዲዮ አስተላልፈው ነበር። ኢትዮጵያ፣ ግብጽ፣ ተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ወዘተ የሚባሉ ተቋማትን መሰረት ያደረገ ግንኙነት ወይም ንግግር ይደረግ ብላ በእነሱ ያላትን እምነት መግለጿን እንደ ሞኝነት እያየችው ነው። ይሄ ግን ሞኝነት አይደለም ወይም ፍራቻ አይደለም። ግብጽ ብሔራዊ ጥቅሟን ለማስጠበቅና የውሃ ሀብቷን እንደዚሁም ደግሞ የውሃ ፍላጎቷን ለማሳካት ወይም ለማሟላት አስፈላጊውን ህጋዊ እርምጃ ትወስዳለች። እስከ ኃይልም የሚደርስ እርምጃ ሊወስዱ እንደሚችሉ ፕሬዝዳንት አብዱል ፈታህ አልሲሲ ማስታወቃቸው ይታወቃል። ከዚህ ጋር ተያይዞ እንግዲህ አስገራሚው ነገር ምንድነው? ግብጽ ከዚህ ቀደም ስትዝትና በኢትዮጵያ ላይ ጣቷን በመቀሰር ስታወጣና ስትከስ ከነበረው ክስና መግለጫ በጣም በተለየ ሁኔታ ጠንከር ያለ ይዘት ያለው መግለጫን ያወጣች ወይም የሰነዘረችው። እንደሚታወቀው መሪዎች በሆነ ስብሰባ ላይ ተገኝተው የሆነ ሐሳብ ሲሰጡ መልእክት አለው። የመሪዎች ንግግር የመሪ ስለሆነ እንደ መሪም ንግግሮች ዝም ብለው ስለማይደረጉ የፕሮቶኮል ጉዳይ አለ፣ አጀንዳዎች አሉ። እንደገና ደግሞ አንድ መሪ የአንድ ሀገር ወኪል ነው። ያ ማለት ሀገሪቷ በሱ በኩል ነው የምትናገረው። ስለዚህ ፕሬዝዳንት አብዱል ፈታህ አልሲሲ ከሰሞኑ ያስተላለፉት መልእክት በኢትዮጵያ ላይ በቀጥታ ጦርነትን ያወጀ አይነት ወይም ደግሞ ፖለቲካቸውን በማነቃቃት ባለስልጣናቶቻቸውና የሀገሪቱ የፖለቲካም የሃይማኖት ሊቃንም ህዝቡም ከርሳቸው ጋር እንዲተባበር ለማድረግም ነው የሚል መረጃ አለ። ይሁንና ግን በዋናነት የሰጡት ሐሳብ እና የሰነዘሩት ደግሞ ይሄ ዛቻ የተሞላበት አስተያየት እያነጋገረ ከመሆኑም በላይ በኢትዮጵያ በኩል በቀልድ አልታለፈም። የኢትዮጵያ መንግስትም በውሃና ኢነርጂ ሚኒስቴር በኩል ኢትዮጵያ በምንም አይነት መልኩ የውሃ ሀብቷን ወይም በአባይ ላይ የመጠቀም መብቷን አሳልፋ እንደማትሰጥ ያረጋገጠ የመልስ ምት የሚመስል መግለጫ በኢትዮጵያ በኩል ወጥቷል። በእርግጥ የኢትዮጵያ መግለጫ ሁልጊዜም የሚከስ ሳይሆን ግብጽ ለምትከሰው ክስ አሳማኝ የሆነ ምላሽን በመስጠት ላይ ትኩረት የሚያደርግ ነው። ምክንያቱም ኢትዮጵያ መክሰስ ቢገባት መክሰስ ያለባት ኢትዮጵያ ነበረች። ነገር ግን ግብጾች ኢትዮጵያን በመክሰስ ኦልሬዲ በተለይ የግብጽ አመራሮች ፒኤችዲያቸውን የሰሩ አይነት ስለሆኑ የሆነ ክስተት ሲከሰት ከኢትዮጵያ ጋር በማያያዝ ወይም ከብሔራዊ ጥቅማቸው ጋር በማያያዝ አሊያም ደግሞ ይሄ የፈረደበት ለኛ አሁን ላይ ሲሳይ ከዚህ ቀደም ግን የውድቀታችን የመተራመሳችን ወይም ደግሞ የመሞቻችን እስካሁንም አጠቃላይ እንደ ሀገር በኢኮኖሚ የመዳከማችን የእድገት ጉዟችን ወደ ኋላ መጎተቻ ዋና አጀንዳ ነበር ሆኖ የቆየው የአባይ ውሃ። ይህንን የፈረደበትን የአባይ ውሃ መሰረት ያደረገው የግብጽ እንቅስቃሴ አሁን ላይ የታላቁ የኢትዮጵያ ህዳሴ ግድብ መገንባትን ተከትሎ ወደ ሌላ ደረጃ ነው ያመራው። ከዚህ ቀደም እንደሚታወቀው ግብጽ ኢትዮጵያ እና ኢትዮጵያውያን የታላቁ የኢትዮጵያ ህዳሴ ግድብን አይነት ግድብ በምንም ተአምር ሊገነቡ አይችሉም። ይህንን ደግሞ ለማረጋገጥ የተለያዩ አግባብነት ያላቸው ለነሱ ማለት ነው ኮት ውስጥ ወሰዱልኝ እንቅስቃሴዎችን ሲያደርጉ ነው የቆዩት። ለምሳሌ ኢትዮጵያ የፋይናንስ ድጋፍ እንዳታገኝ የተለያዩ በዚህ አይነት በግዙፍ ፕሮጀክት ግንባታ ውስጥ ስመጥር የሆኑ ዓለም አቀፍ ተቋማት የተለያዩ አገራት ውስጥ የሚሰሩ የሚንቀሳቀሱ ትልልቅ የመሰረተ ልማት ገንቢ ኩባንያዎች ወይም የግንባታ ተቋራጮችም ጭምር ከኢትዮጵያ መንግስት ጋር ምንም አይነት ንክኪ እንዳይኖራቸው ወይም ደግሞ የኢትዮጵያ መንግስት የሚያቀርበውን ኦፈር እንዳይቀበሉን ጭምር የሚገርም በበጀት የታገዘ በሚሊዮን ዶላሮች የታገዘ የሎቢ ስራን የተሰራው። ጥቃትም ሊፈጸምባችሁ ይችላል፣ እዛ ቦታ በሰላም አትሰሩም እስከመባል የደረሱ በግለሰብም በተቋማትም ደረጃ እንዳሉ እየተገለጸ ነው የነበረው ከዚህ በፊት ማለት ነው። ያ ሁሉ ታልፎ ዛሬ ላይ ኢትዮጵያ በራሷ አቅም ሳሊኒ የተባለ ከኢትዮጵያ ጋር አሁንም አጋር ሆኖ ኢትዮጵያ ውስጥ በነገራችን ላይ በርካታ ግድቦችን የገነባ ትልቅ ታሪክ ያለው የጣሊያን ኩባንያ ነው። የታላቁ የኢትዮጵያ ህዳሴ ግድብን በመገንባቱ ሂደት ትልቅ አስተዋጽኦ ካላቸው ድርጅቶችም አንዱ ነው። ለማንኛውም ኢትዮጵያ ገንብታ ይህንን ታላቅ ታሪክ ቀያሪ በእውነትም ታሪክ ቀያሪ ግድብ ነው ገድባ ማስመረቋን ተከትሎ ግን ግብጽ ቅንድቧን የቆመው
የግብጽ ባለስልጣናት ፊታቸው ላይ ማዲያት እስከሚያወጡ ድረስ በኢትዮጵያ ላይ እጅጉን ከመበሳጨታቸውም በላይ የመጨረሻ አማራጭ ወደሚሉት ጦርነትን ወደ መፈለግ ወይም አማራጭ ወደ ማድረግ እርምጃ ለመሄድ ያሰቡም እስኪመስል ድረስ የተለያዩ ከጦርነት ጋር የተገናኙ የማስፈራሪያም ሊባሉ ይችላሉ ወይም ደግሞ ዛቻ የተሞላባቸው ልክ አሁን ከ3 ቀን በፊት ፕሬዝዳንት አብዱልፈታህ አልሲሲ እንደሰጡት አይነት መግለጫዎችን በብዛት እያወጡ ነው የሚገኙት። እንግዲህ እንደሚታወቀው የታላቁ የኢትዮጵያ ህዳሴ ግድብ በተመረቀ በሳምንት ውስጥ ሳምንት ሳይሞላ ግብጽ ለጸጥታው ምክር ቤት ወይም ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት 2 ደብዳቤዎችን ያስገባቸው። ኢማጂን በአንድ ሳምንት ልዩነት ማለት ነው። እንግዲህ ምን ያህል በጉዳዩ ላይ ትኩረት ሰጥተው እየሰሩ እንደሆነና ይሄ ጉዳይ ምን ያህል ቅስማቸውን እንደሰበረው ግድቡ ለኢትዮጵያ ደግሞ በዚህ ረገድ ምን ያህል አንጀታርስ ስኬትን እያመጣ እንደሆነ መገንዘብ እንችላለን። ይሄ የሁሉም ድል ነው። እናም ከሰሞኑ ይሄ ጉዳይ እንግዲህ አላስተኛ አላስቀምጥ ያላቸው ፕሬዝዳንት አብዱልፈታህ አልሲሲ በሀገር ውስጥ እየበረታባቸው ያለውን የፖለቲካ ተቋሙና መንግስታቸው ላይ ከጊዜ ወደ ጊዜ እየጨመረ የመጣውን የህዝብ ግፊትን ወደ ሌላ አቅጣጫ ለመቀልበስ በሚመስል መልኩ እንግዲህ ውሃን እንደ ዋና የጂኦ ስትራቴጂክ የውጭ ግንኙነት ፖሊሲዋ ዋና ጂኦ ስትራቴጂካዊ ጉዳይ አድርጋ የምትመለከተው ግብጽ በ8ኛው የውሃ ሳምንት መርሃ ግብር ላይ ያከብሩታል ወይም የፓናል ዲስከሽን ሌሎች የተለያዩ የጥናት ጽሁፎች የቀረቡበት ሁኔታ እንዳለ ነው መረጃ የሚያመላክተው። ለማንኛውም ዋና ፎከሱ ፕሬዝዳንት አብዱልፈታህ አልሲሲ በዚህ ውይይት መርሃ ግብር ላይ ለታዳሚዎች በቪዲዮ ኮንፈረንስ ባስተላለፉት መልእክት እኛ ኢትዮጵያን ፈርተን አይደለም የሚል መግለጫ ነው የሰጡት። አንደኛ ምንድነው ፈርተን አይደለም? ለምን ፈርተን አይደለም? ምን አመጣው? ኢትዮጵያ ፈርታችሁኛል አላለችም። ኢትዮጵያ ያለችው እናንተን የማይጎዳ በእናንተ ብሔራዊ ጥቅም ላይ ምንም አደጋ የማያመጣ ይልቁንም አብረን በጋራ መጠቀም እንድንችል እድልን የሚፈጠር ከፈለጋችሁ ለእናንተም ጭምር ኃይሉን መላክ የምንችልበት ግድብ ነው የተገነባው። ለምንድነው አብረን ማንሰራው የሚል ጥያቄ ነው በኢትዮጵያ በኩል የቀረበው። ተርጉሙት በማንኛውም መልኩ የኢትዮጵያ መንግስት የሚያወጣቸው መግለጫዎች እስካሁን በግድቡ ድርድር ሂደት ያሉ ቁም ነገሮችንም ስትፈትሹ የምታገኙት ይሄ ነው ዋናው አብይ ቁም ነገር። እናም ከዚህ ጋር ተያይዞ ግብጽ ላይ ከሰሞኑ የወጣው አዲስ ወይም ግብጾች እንደ አዲስ ይሄንን ጨዋታ ለመጀመር ማሰባቸውን የሚያሳይ በሌላ አግባብ ማለት ነው እየተነጋገሩበት የሚገኘው መረጃ ግብጽ የመጨረሻ አማራጭ ወደምትለው ወይም ደግሞ በቃ ኢትዮጵያን በሁሉም መልኩ ፈትና አቆርቁዛ አዳክማ እንደፈለጋት ረግጣ ለመግዛት ያሰበችውን እሳቤና አሲራ የዘረጋችው የሸር ወጥመድ ሙሉ በሙሉ መክሸፉን ተከትሎ አሁን የመጨረሻ አማራጭ ወደምትለው ወይ ጦርነት ወይ ደግሞ ያ ማለት የግልጽ ጦርነት አሊያም ደግሞ በእጅ አዙር ለምታደርገው ጦርነት ከፍተኛ ትኩረትን በመስጠት ዝግጅት እያደረገች እንደሆነ የሚያሳይ መረጃ ነው የወጣው። ይሄ መረጃ ታማኒነት አለው። ለምንድነው ከተባለ በሁለት ምክንያት ነው። አንደኛ እኛ ላይ ያልተደረገ ምናልባትም ሰይጣን ራሱን ከመላክ ውጪ ምንም ያላረጉት ነገር የለም። ኢትዮጵያን ለማዳከም በኢትዮጵያ ላይ አሻጥርን ለመፈጸም ኢትዮጵያን እንዳጠቃላይ ከምድረገጽም እንድትጠፋ ተከፋፍላ ቲኒ ስቴት ቲኒ በጣም ትንንሽ የሆኑ ልክ እንደ አይ ቲንክ 1848 ኦር እንደዛ ይመስለኛል የ1648 1846 ኤንዌስ ሪፈር ማድረግ ትችላላችሁ። የትሪቲ ኦፍ ዌስትፋሊያ የዌስትፋሊያው ትሪቲ የተመለከተ አይነት እዛ ስምምነት ላይ የአውሮፓ ሀገራት በኔሽን ስቴት ደረጃ እንዲደራጁ ወይም አገር ሆነው እንዲቀጥሉ በአንጻሩ የአፍሪካን መቀራመትን ደግሞ ከዛ በኋላ ተግባራዊ ማድረጋቸው ይታወቃልና የዛ አይነት ትንንሽ ስቴቶች ይሄ ኔሽን ስቴቶች ብቻ ተከፋፍላ ኢትዮጵያ እንደ በሬ ወይ ደግሞ እንደ ዶሮ ብልት የተለያየ ሀገር ሆና እሷ ግን የአባይን ምንጭ ዋና በቃ ትልቁ ግቧ የሆነውን የአባይን ውሃ ከነ መስመሩ እስከ ግብጽ ለመቆጣጠር ስታደርግ የነበረው እንቅስቃሴ ኦልሞስት በየትኛው ማቅጣጫ ማለት ይቻላል ፌል አድርጓል። ፌል ማድረጉና በገሃድ የማይካድ ለመካደም ደግሞ የማያመች ትልቅ ሐውልት ቆሟል። ያም የታላቁ የኢትዮጵያ ህዳሴ ግድብ ነው። የኢትዮጵያ አሸናፊነት በሌላ በኩል የግብጽን ተሸናፊነት ያበሰረ ትልቅ ግድብ ነው ኢትዮጵያ ያስገነባችው። በአፍሪካም the largest dam in the history of Africa እና Africans ነው የተባለው which means
ምን ያህል የዲፕሎማሲን ኢኮኖሚ አቅምም የስነ ልቦና ውቅራችንን ስሪታችንን የበለጠ ከፍ እንደሚያደርገው እንደሚያጠነክረው እንደ አለት የበለጠ አንድነታችንን እንድናጠነክር ትልቅ መልእክት እንደሚሰጠን መረዳት የሚቻልበት ሁኔታ ነው ያለው። ከዚህ አንፃር ከሰሞኑ በጣም አነጋጋሪ መግለጫዎች እየወጡ ነው። እነኚህ መግለጫዎች ደግሞ ትንኮሳን ብቻ ያዘሉ ናቸው። እንደሌላው ጊዜ የተወሰነ ለዘብም ማለት ክስ ብቻ ነገ የሆነ ነገር ይመጣል ወይም ነገ የሆነ ነገር ወይ በውይይት ወይ ደግሞ የሆነ ስፔስ ብቻ ለሰላማዊ ነገር የተወ አይነት አይደለም። ይሄንን ስነግራችሁ ከአንድ አንግል ብቻ ወይም ከአንድ ጎን ብቻ አይደለም። ለምሳሌ ሱዳን ያወጣችው መግለጫ፣ ኤርትራ ያወጣችው መግለጫ የግብጽ መግለጫ ነው። ምንም ጥያቄ የለው። ምክንያቱም ኤርትራም ሱዳንም በኢትዮጵያ ላይ ለማድረግ የተዘጋጁት ጦርነት ወይም ኢትዮጵያ ላይ ለመክፈት የተዘጋጁት ጦርነት የግብጽ ጦርነት ነው፣ የእጃዙር ጦርነት ነው። ስለዚህ በእነኚህ መንግስታትም የሚሰጡ መግለጫዎች ለኔ የግብጽ መግለጫዎች ናቸው። ምክንያቱም ግብጽ በቀጥታ እኛን አትወጋም። በሁለት ምክንያት ያልኳችሁ ሁለተኛው መልእክት አንዱ ይሄ ነው። ማለት በመጀመሪያው ፖይንት ላይ ሁለተኛው አንደኛው በሀገር ውስጥ ያለ የፖለቲካ ሁኔታቸውን ወይም ይሄ ተቃውሞ የህዝቡን አመጽና አጠቃላይ የህዝቡን ቁጣና ተጽዕኖ ለመቀየር ዳይቨርት ለማድረግ ለመቀልበስና ህዝቡ ከሳቸው ጋር እንዲሰለፍ ፕሬዝዳንት አብዱል ፈታህ አልሲሲ የሀገር መሪ ስለሆኑ ነው ከሳቸው ጋር ያልኳቸው። ምክንያቱም እኛ አሁንም ድረስ ለግብጻውያን አብረን እንስራ መልእክት ነው ያቀረብን ያለነው ሰላምን ስለምንፈልግ። እናም ይህንን ህዝባዊ ጫና ለመቀልበስና ህዝቡ ከራሳቸው ጋር እንዲሰለፍ የነሱን እኩይ ዓላማ እንዲደግፍ ለማድረግ በቡ የተዘየደ ዝየዳ ነው። በሌላ በኩል ግብጽ ዓለም አቀፉ ማህበረሰብ ኢትዮጵያ የተሳሳተች መሆኗን ማሳየት ትፈልጋለች። ወይም ደግሞ ኢትዮጵያ ግብጽ እንደምትገልጻት አይነት አገር መሆኗን እና የዛ አይነት ህዝብ ያለባት መሪ ያለባት አገር መሆኗን ማሳየት ትፈልጋለች። እዚህ ጋር በደንብ ልብ ማለት አለብን። ምንድነው እዚህ ጋር ቁም ነገሩ? ለምሳሌ የትላንትና ከትላንት በስቲያን በተካሄደው ስብሰባ በእርግጥ ፕሬዝዳንት ዶናልድ ትራምፕ ወደ ግብጽ መቼ እንደሄዱ ይታወቃል። መጀመሪያ የእስራኤል ፓርላማ ተገኝተው የሚገራርም ንግግር ካደረጉ በኋላ ነው ወደ ግብጽ የሄዱት። እንደውም አርፍጃለሁ እያሉ ነበር እዛው ስብሰባ ላይ ላይቭ ስንመለከተው ስለነበረ ነው። ከዛ በፊትም በተደረጉ እነኚህ ወደ ግብጽ በገቡ መሪዎች አማካኝነት የጎንዮሽ ውይይት አድርጋ ነበር ግብጽ። አንድም የአውሮፓ ሀገር ኢትዮጵያ ላይ የሚቃጣውን የጦርነት እንቅስቃሴ ወይም ሊደረግ የታሰበውን ጥቃትም ሆነ ኢትዮጵያ ላይ ለመክፈት የታሰበውን ጦርነት የደገፈ የለም። ይሄ ማለት የግብጽ ዓለም አቀፍ ጉዳዩን ዓለም አቀፍ አጀንዳ ለማድረግ የሄደችበት ርቀት አንደኛ ምን ያህል በጥናት የተደገፈና ትልቅ አሻጥር የተሞላበት አካሄድን እንደሄደች የሚያሳይ ነው። ሁለተኛ እዚሁ ላይ ዓለም አቀፍ አጀንዳ ለማድረግ ያሰበችበት መንገድ ምን አይነት ትርፍ አስባ ነው የሚለውን ነገር ማሰብ ይጠይቃል። 3 ትርፎች ታተርፋለች። አንደኛ በኢትዮጵያ መንግስት በኩል ስተት እንዳለ ወይም የኢትዮጵያ መንግስትና የኢትዮጵያ ህዝብ የተሳሳተ መሆኑንና የኢትዮጵያን ገጽታ ማጠልሸት የሚለውን ጥቅም ታገኛለች። ሁለተኛ ነገር የግብጽ ጥያቄ ፍትሃዊ መሆኑ ይረጋገጣል በእነሱ አግባብ። ከዛ ደግሞ ግብጽ የምትፈልገውን ነገር ብታደርግ የሚመጣባትን ጫና ትቀንሳለች። ምክንያቱም እኔ ተጎጂ ነኝ፣ ሉዓላዊነቴን ለማስከበር ዓለም አቀፍ ህግን መሰረት አድርጌ ነው የዚህ አይነት እርምጃ መውሰድ የጀመርኩት የሚለውን ነገር ጀስቲፋይ ለማድረግ which means war on ኢትዮጵያ ለምሳሌ ዲክሌር ብታደርግ for them ለነሱ ጀስቲፋይድ የሆነ ጦርነት ነው የሚለውን ጉዳይ ለማረጋገጥ ይረዳታል። በሌላ በኩል ኢትዮጵያን ድል ለማድረግ የኢትዮጵያን እጅ ጠምዝዞ አሳሪ የምትለውን ውል ለማስፈረም ኢትዮጵያ ላይ ዓለም አቀፍ ተጽዕኖ እንዲደረግ ወይም ጫና እንዲበረታባት ለማድረግ ታስቦ ነበር። የሚገርማችሁ ከሽፏል። እንኳንም ከሸፈ። ለማንኛውም በጣም አስገራሚው ነገር ፕሬዝዳንት ዶናልድ ትራምፕ ደግሞ ወደ ግብጽ ከሄዱ በኋላ ከፕሬዝዳንት አብዱል ፈታህ አልሲሲ ጋር ባደረጉት ንግግር ወይም ውይይት አስገራሚ ንግግርን መናገራቸው እና ብዙም በዚህ ጉዳይ ላይ እንዳላወሩ የሚያመላክተው ከእርሳቸው ጋር የሄዱ አንድ ስማቸው እንዳይጠቀስ የገለጹ ዲፕሎማት ያወጡት መረጃ አነጋጋሪ ሆኗል። ፕሬዝዳንት ዶናልድ ትራምፕ ከፕሬዝዳንት አብዱል ፈታህ አልሲሲ ጋር በነበራቸው የሳይድ ቶክ ወይም ደግሞ የጎንዮሽ ውይይት ስለ ታላቁ የኢትዮጵያ ህዳሴ ግድብ ሲያነሱባቸው ፕሬዝዳንት ዶናልድ ትራምፕ በፍጥነት ምንድነው ያሉት?
የተባለው። እንግዲህ ሌሎች መረጃዎች የሚወጡ ከሆነ አነፍንፈን የምናደርሳችሁ እንደሆነ በዚሁ አጋጣሚ ልገልጽላችሁ እወዳለሁ። ጉዳዩም እማንተው ጉዳይ ስለሆነ እናም ፕሬዝዳንት ዶናልድ ትራምፕ ይሄ ጉዳይ ሲነሳ በአጀንዳነት ሲቀርብ እናንተና ኢትዮጵያውያን ይህንን ጉዳይ በቴክኒካል ኮሚቴዎቻችሁ አማካኝነት ወይም ኮሚቴያችሁ አማካኝነት በሰላማዊ መንገድ ፍቱት የሚል በጣም ብልጠት የተሞላበት something rightful የሆነ ስፒች ነው ያደረጉት ፕሬዝዳንት ዶናልድ ትራምፕ። ለምንድነው ከተባለ አንደኛ የጉዳይ አሁንም ያልተቋጨ ነገር ከኋላ እንዳለ የሚያሳይ ነው። በግብጽና በአሜሪካ መካከል ያለው ግንኙነት እስካሁን አልታረቀም ወይም ደግሞ ሴትል መሆን አልቻለም። ለምን? ከዚህ ቀደም ፕሬዝዳንት ዶናልድ ትራምፕ 2 እና 3 ጊዜ ስለ ታላቁ ህዳሴ ግድብ ምንም ባልተነሳበት አጀንዳው ባልቀረበበት ቦታዎች ላይ ሆነው የተናገሩት ንግግር ግብጽ ላይ የስነ ልቦና ጫና ለመፍጠር ነው። ለምን ከተባለ አሜሪካ አሁን ብዙዎቻችሁ ኢትዮጵያ ላይ ብቻ የስነ ልቦና ወይም የሞራል ውድቀት ለማምጣት ወይም ፐርፐዝሊ ኢትዮጵያን ለማዳከም ሞራሊ ኢትዮጵያ እንድትዳከም ለማድረግ የተነገረ ብቻ ነው ይመስላል። አይደለም። እሱ እንዳለ ሆኖ በዋናነት ፕሬዝዳንት ዶናልድ ትራምፕ የተናገሩት ንግግር ሁለት መንታ ወይም በሁለት መንገድ የሚተረጎም ነው። በሌላ መልኩ ሁለት የስለት ቢላው እንደምንለው ማለት ነው። አንደኛው ኢትዮጵያውያን ስለ ግድቡ ያላቸውን ሪአክሽን ያዩበታል፣ በሌላ በኩል ስጋትን ይፈጥራሉ። ስለዚህ የኢትዮጵያ መንግስት ምንድነው ማድረገው ብሎ እንዲጨነቅና ወደ ውይይት በአሜሪካ በኩል እንዲመጣ እና ይህንን ደግሞ ለማድረግ አሜሪካ ነገሩን አትኩራ እንደያዘችው አምኖ ስጋት ለመፍጠር ነው። ምክንያቱም አሜሪካ የምትታወቅ አገር ነች፣ ታላቅ አገር ነች። የሚሊተሪ አቅሟ፣ የኢኮኖሚ አቅሟ፣ የዲፕሎማሲ አቅሟ በብዙ ነገር ኢትዮጵያን ትበልጣለች። ኢትዮጵያን ብቻ ሳይሆን ዓለምን እየመራች ያለች አገር ነች ባጭሩ። ስለዚህ እኛ እነሱን ተገዳድረን አንችልም። ማድረግ የምንችለው ኖ ደግሞ ብለናል። እሱንም በሌላ አግባብ ተርጉመውት እኛን አጣብቂኝ ውስጥ ለማስገባት እንዳይሞክሩም መንግስት የሚችለውን የዲፕሎማሲ ሥራ ሰርቷል ብዬ አምናለሁ። ግን በቂ ነው ብዬ አላምንም። በሌላ በኩል የኢትዮጵያ ዲያስፖራ አባላትም በዚህ ዙሪያ ላይ ባይነገርላችሁም በርካታ ለኢትዮጵያ የሚጠቅም ትልልቅ ስራዎችን እንደሰራችሁ መረጃዎች አሉ። በዛ ልናመሰግናችሁ ይገባል እኛ ኢትዮጵያውያን። ምክንያቱም ስለ ሀገራችሁ ዕውቅናም ተሰጣ አልተሰጠ መናገራችሁና ለሀገራችሁ በህቡ መንቀሳቀሳችሁ በጣም ትልቅ ነገር ነው። ግብጽ ላይ ለተፈጠረው ተጽዕኖ የእናንተም አንዱ አስተዋጽኦ ስላለበት ማለት ነው። ይሄ እንቅስቃሴ በተለይ መንግስትን የመደገፍ በዚህ በብሔራዊ አጀንዳ ላይ ከመንግስት ጋር አብሮ የመቆሙ ጉዳይ መጠናከር አለበት ሁልጊዜም የሀገር ጉዳይ ስለሆነ ማለት ነው። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያንን መልእክት በወቅቱ ሲናገሩ ኢትዮጵያ በራሷ አልገነባችሁም ኦር በአሜሪካ ቸልተኝነትና ሞኝነት የተገነባ በአሜሪካ ገንዘብ የተገነባ ግድብ ሲሉ ግብጾች እነሱ አሜሪካ የምትፈልገውን ነገር ካደረጉ አሜሪካ ከነሱ ጋር እንደምትቆም አይዘር ደግሞ አሜሪካ የምትፈልገውን ነገር የማያደርጉ ከሆነ ደግሞ ግብጽ እሺ ማትል ከሆነ ደግሞ አሜሪካ ጨዋታውን ልትቀይረው እንደምትችል መልእክት ያስተላለፉበት ነው። ያ ማለት በግብጽም ላይ ተጽዕኖ የመፍጠር ጫና የማሳደር ትርጉምን የያዘ መልእክት ነው ያኔ የተናገሩት። እንደዛ ነው የተተረጎመው። እና አሁን ላይ ግብጽ የተሰማው ነገር ምንድነው? እንግዲህ ፕሬዝዳንት ዶናልድ ትራምፕ ስለዚህ ጉዳይ ሲናገሩ ረጅም ንግግርም አላደረጉም እንደሌላው ጊዜ። አንደኛ ምናልባት እስራኤል ፓርላማ ውስጥ ረጅም ሰዓታት ንግግር አድርገው ስለነበር ደክሟቸውም ሊሆን ይችላል እንበል። ያው ጀስት እንያዘው እንደዛም የሚል ነገር ስለወጣ እንደው በቀጥታ ለመናገር ያክል የግብጽና የአሜሪካ ግንኙነት ሴትል አልሆነም። ሁለተኛ ግብጽ ቁማሩን ተበልታለች። አንደኛ የአሜሪካ መንግስት እኮ ከኢትዮጵያ ጋር አጋርነቱን አጠናክሯል። ሁለተኛ ነገር ግድቡ ተገንብቶ ተመርቆ ዓለም አውቆት የኢትዮጵያ ባለቤትነት ተረጋግጦ ጭራሽ ሌላ ሐሳብ እየታሰበ ግድቡን የበለጠ ኢኮኖሚያዊ ፋይዳውን ለማጠናከር ኢትዮጵያ ሌላ የተለያዩ ጥናቶችን እየሰራች ባለችበት ወቅት የአሜሪካ መንግስት ኋላ ቀር መንግስት አይደለም። ኦልሞስት ዓለም በእጁ እንዳለች የሚቆጠር ዓለምን የሚዘውር መንግስት ነው። ስለዚህ በምን ሚንስ ነው ወደ ኋላ ሄዶ ኋላ ቀር የሆነ ተግባር የሚፈጽመው? አሌስ የእስራኤል ጥቅምና የአሜሪካ መንግስት ጥቅም ካልተነካ በስተቀር በዚህ አይነት ጉዳይ ውስጥ አይገባም። አሁን ባለው ሁኔታ ደግሞ ግብጽ የእስራኤሉን ጨዋታ አሸንፊያለሁ ብላ የምትኩራራበት በአንጻሩ ጋዛውያን የፈነደቁበት ግን ደግሞ ከስምምነቱ ከቀናት በኋላ 9 የሚሆኑ ፍልስጤማውያንን በመግደል እስራኤል ጨዋታውን የጋዛውን ስምምነት ያበላሸችበት ሁኔታ ነው ያለው።
እዚህ ጋር ልንረዳ የሚገባን ነገር ያ የጋዛው ጨዋታ አልተጠናቀቀም። ለሾ ነው። ኦን ደ ግራውንድ ምንድነው ያለው? እስራኤል ጋዛን አክስማታለች፣ አውድማታለች። እነኚህ የአረቡ ዓለም ሀገራት ይከፍላሉ ነው ያሉት። በእስራኤል ፓርላማ ውስጥ ሆነው ሲናገሩ ፕሬዝዳንት ዶናልድ ትራምፕ ጋዛን ለመገንባት የሚገርም ውል አለ። በጣም ሀብታሞቹ የአረቡ ዓለም ሀገራት ክሬዲቱን መውሰድ አለባቸው። ለዚህ ሰላም ማምጣት ስምምነት ትልቅ ጥረት ነው ያደረጉት። የግንባታ ሂደቱን በሚመለከት ገንዘቡን ይበጅታሉ ብለዋል። ኦኬ ይበጅቱ፣ ግን ግንባታውና የይዞታ ባለቤትነት ኦልሬዲ አጠቃላይ እንቅስቃሴውን በሚመለከት የማን ነው አጀንዳ ተፈጻሚ መሆን የሚችለው? የእስራኤል ነው ኦብቪየስሊ which means ጋዛውያን ተጠቃሚ አይደሉም ወደፊት። ይሄንን እንግዲህ እናየዋለን። ዋናው ያስፈነደቃቸው ነገር ከጋዛ የሚሰደድ ሰው የለም የሚለው ሊሆን ይችላል። ነገር ግን ጋዛውያን በእስራኤል ግዞት ውስጥ እንደሚኖሩ ምንም ጥያቄ የለውም። ኦልሬዲ እስራኤል አሸንፋለች በቃ ጦርነቱ፣ አረቦቹ ደግሞ ተሸንፈዋል። ስለዚህ በዚህ ጨዋታ ውስጥ አሁን የግብጽ ሚና ዛትማች አይፈለግም። ቀድሞ ግብጽ ለእስራኤል አጀንዳ ማስፈጸሚያነት እንደ መስዋዕት በግ እንድትቀርብ የተፈለገበት አካሄድ ቀርቷል። አሁን ግብጽም የነሱን ይሁንታ ለማግኘትና ወይም ደግሞ የሷን ይሁንታ ለማግኘትና ለነሱ ለመስጠትና እነሱ የሚሉትን ለመፈጸም የታላቁ የኢትዮጵያ ህዳሴ ግድብንና የአባይን ውሃ እንደ መስዋዕት በግ ወይም እንደ መደራደሪያ አድርጋ ለማቅረብ የሞከረችበት መንገድ አብቅቷል አሁን። ስለዚህ የዶናልድ ትራምፕ ንግግር ተገቢነትና በጣም ስማርት የሆነ አስተዋይነት የተሞላበት ነው ቢባል ምንም ማጋነን አይሆንም። አጭር መልእክት በቴክኒካል ኮሚቴያቸው አማካኝነት ፍቱት ማለት እኮ ቀልድ ነገር አይደለም። ለማንኛውም እስካሁን የወጣው መረጃ ይሄ ብቻ ስለሆነ ሌላ መረጃ ካለ ጨምረን እናደርሳችኋለን፣ ችግር የለውም። እና በዚህ ጉዳይ ላይ አይ ቲንክ እኔ እንደማስበውም ከዚህ የተሻለ መረጃም ይኖራል ብዬ አላስብም። ለምንድነው ከተባለ በቃ በቴክኒካዊ ውይይት ወይም በቴክኒካዊ ኮሚቴ አማካኝነት ፍቱት ማለት እኮ ይሄ የእናንተ ቢዝነስ ነው፣ it is none of our business እኮ እያለ ነው ፕሬዝዳንት ዶናልድ ትራምፕ። so try to solve በራሳችሁ እያለ ነው። ስለዚህ በኢትዮጵያ በኩል ይሄ ነገር በበጎ መታየት አለበት። ይሄ ከሆነ በቀጥታ ሌላ ምስጢር ካልወጣ ወይም ሌላ ንግግር ከሌለ፣ ሁለተኛ ደግሞ ንግግሩ ደግሞ ይሄ ሆኖ በቀጥታ እንግዲህ እንደሰማነው ከሆነ ዲፕሎማቱ የሚያወጡት ዝም ብለው አይደለም፣ ስማቸውም እንዳይጠቀስ የፈለጉት አይ ቲንክ በግብጽ በኩል ቁጣ እንዳይቀሰቀስ በማሰበብ ነው የተባለው። ለማንኛውም ኢትዮጵያ የምትሰጋበት ነገር የለም። አሜሪካ በሌላ በእጃዙር ጫና ትፈጥርብኛለች ብላ ልታስብ የምችልበት ነገር የለም። አሜሪካ ኦልሬዲ ጉዳዩን ለሁለቱ ሀገራት ትታለች ማለት ነው። እጄን አውጥቻለሁ እንደማለት ነው የሚወሰደው። በሌላ በኩል እስራኤል የኢትዮጵያ አጋር ነች። ስለዚህ ግብጽ በቀጥታ ከኢትዮጵያ ጋር ጦርነት ልትገባ የምችልበት ሁኔታ አስጊ ነው ለግብጽ። ከኢትዮጵያ በላይ ግብጽን ነው የሚጎዳው። አይደለም ግብጽ ከኢትዮጵያ ጋር በቀጥታ ጦርነት ውስጥ ገብታ እና በጀትና በረጅም ርቀት ባላቸው በሚወነጨፉ ሚሳኤሎች ሊታኮሱና ሊዋጉ ቀርቶ እነኚህ ሁለት ሀገራት ግድቡ እኮ ትንሽዬ ውሃ ለቋል ተብሎ ምን አይነት ሁከትና ቁጣ እንደተቀሰቀሰ እኮ በካርቱም በካይሮ አይተናል። ግድቡ የያዘው ሙሉ ውሃ ቢለቀቅ ምን ሊሆኑ ነው? በዛ ላይ ጦርነት ከተቀሰቀሰ ግድቡ የያዘው ውሃ ይለቀቃል። ከዛስ አስዋን ይመታል፣ ሜሮዌ ይመታል። ያ ማለት ለኛ የዘመናት ጠላት የሆኑ ግብጾች ቻው ማሰላም ተባሉ ማለት ነው። ምክንያቱም በ5 ቀን ሙሉ ግብጽን ያጠፋል ተብሎ ይጠበቃል፣ ወይም ደግሞ እዛ ይደርሳል ተብሎ ይጠበቃል። ምን ያህል ውሃው ከባድ እንደሆነ ማሰብ ነው። የዝናቡ ውሃ እንኳን ከሰሞኑ እንዴት እንዳጥለቀለቃቸው ለማየት ችለናል። ምንድነው በቀጥታ ግብጽ ከኢትዮጵያ ጋር ጦርነትን አትሞክረውም፣ በጨዋታውም ከስራለች። ስለዚህ አሁን ከሰሞኑ እየተደረጉ ያሉ እንቅስቃሴዎችና የተሰጡ ያሉ መግለጫዎች ዋና ትኩረታችንን እንድናረግ የሚፈለገው ጦርነት ላይ ስለሆነ ጦርነቱን እኛ ባንፈልገውም ግብጽ ልትመጣብን የምትችልበት መንገድ ግን ግብጽና ኤርትራ መሆናቸው አያጠራጥርም። ለዚህ ደግሞ ማሳያ የግብጽ የሃይማኖት አባቶችና አንቱ የሚባሉ ጉንቱ የፖለቲካ ባለስልጣናት ግብጽና ሱዳን እንደሚዋሰኑት ከዛ በላይ ኢትዮጵያና ሱዳን ከ1000 ኪሎ ሜትር በላይ የሚዋሰኑ ሀገራት ስለሆኑ አንዱን የሱዳንና የግብጽ የሚዋሰኑበትን ኮሪደር በመክፈት በሌላ በኩል በተመሳሳይ አንዱን የኢትዮጵያ መንግስት ብዙም ሊደርስበት የማይችልበትን የሱዳንና የኢትዮጵያን ድንበር አካባቢ መርጠን በዛ ጋር ሰርጎ ገቦችን እያስገባን ኢትዮጵያን ማመስ ማተራመስ፣ በወዲህ በኩል ደግሞ የሱዳንና የኤርትራ የግብጽ ጦር የኤርትራን መለዮና የወታደራዊ ዩኒፎርም ለብሶ እንዲዋጋ በማድረግ የኢትዮጵያን ፌደራላዊ መንግስት የማዕከላዊ መንግስቱን ማዳከምና ከስልጣን ማውረድ የሚል አጀንዳ ነው ይዘው እየመጡ ያሉ። በኤርትራ የታወጀው የክተት አዋጅም የዚሁ አካል ነው።
ለምንድነው በኤርትራ ክተት አዋጅ የታወጀው? ለምንድነው በኤርትራ የእንቅስቃሴ ማዕቀብ ገደብ የተጣለው? አዋጁ ለምንድነው ተፈጻሚ እንዲሆን በፍጥነት ነው እኮ ልዩ ስፔሻል ዲክሪ ነው የወጣው። አዋጅ ነው ግን ደግሞ ሲወጣ በስፔሻል ዲክሪ አማካኝነት ነው የወጣው። ምንድነው የሚያሳየው ይሄ? አንደኛ አሁን ላይ የኤርትራ ዋና የሚባሉ ከተሞች የህዝብ እንቅስቃሴ ተዳክሞባቸዋል። አይደለም የንግድ እንቅስቃሴ ኢማጂን እንመታለን የሚል ስጋት አለ። ሁለተኛ የኤርትራ የሰሞኑን ማስታወቂያ ሰምታችሁታል? አልሲሲ አንፈራም ያሉትን መግለጫ እኮ እንደ መድገም ነው የተቆጠረው። እንዴት ካላችሁ እኛ ኢትዮጵያ ጦርነት ብትከፍትብን ወይ ከኢትዮጵያ ጋር መዋጋት አንፈራም ምን አመጣው? እኛ ፍሩን አትፍሩን አላልናቸው። ሁለተኛ ነገር አሁን እየወጡ ያሉ መረጃዎች ቀድሞ ወልቃይትን ለመያዝና በኤርትራ ጦርና በኤርትራ ፖለቲከኞች እንድትመራ ወይም በቁጥጥር ስር እንድትውል በማድረግ ኢትዮጵያን ለመደራደር ነበር የታሰበው። በሌላ በኩል ትግራይንን በማመስ ትግራይን ጭራሽ በመቆጣጠር የኢትዮጵያ መንግስትን መፈናፈኛ ለማሳጣት ከዛ የኢትዮ ጅቡቲ ዋና የንግድ መስመርን በመያዝ በመቆጣጠር ኢትዮጵያን ለማዳከም ነበር የታቀደው። ያን እቅድ እንደዛው እንዳለ ይዘው አሁን ደግሞ የሱዳን የኤርትራ ጦር ተጣምሮ የግብጽ ደግሞ መከላከያ ሰራዊት አስፈላጊ የሚላቸውን በተለይ ለመካናይዝድ ጦሩ የሚሆኑ ትልልቅ ትጥቆችን በማስታጠቅ ኢትዮጵያን መውጋት ነው። የእጅ አዙር ጦርነት ይሳካል? አብረን የምናየው ነው የሚሆነው። ነገር ግን ከሰሞኑ እየሰማንና እያየን ያለነው ነገር በተለይ የኢትዮጵያ መንግስትም እየወሰዳቸው ያሉ እርምጃዎች የኤርትራ መንግስትንም የግብጽ መንግስትንም እጅጉን ከማበሳጨቱም በላይ ከጨዋታው እንዳያተርፉ እንዲባረሩም እያደረጋቸው ነው። በሌላ አነጋገር የኢትዮጵያ መንግስት ባህር በር ይገባኛል ጥያቄን እንኳን ያነሳበት መንገድና ለድርድር ጥርጊያውን የጀመረበት መንገድ በጣም አስገራሚ ነው። ለዚህ ነው እኮ ያልተመቻቸው ጦርነትን በጊዜ ለመክፈትም። አንደኛ ከኢትዮጵያ አየር መንገድ፣ ሁለተኛ ከኢትዮ ቴሌኮም፣ ከሌሎች የመንግስት የልማት ተቋማት ኤሌክትሪክ ኃይልን በጀት እንኳን በቀመር ተሰርቶ ኤርትራውያን በጀት መስጠት እንኳን የምንችልበትን እድል እንፈትሽ እስኪ። ስለዚህ ለኛ በሰላማዊ መንገድ በሰጥቶ መቀበል መርህ ለምንድነው የባህር በር ማትፈቅዱልን የሚል ጥያቄ ነው ያቀረበው። ነገር ግን የኢትዮጵያ መንግስት እኮ ኤርትራ እንዴት ሀገር ሆነች የሚል ጥያቄ ማንሳት ይችላል። which means ከባዱ የኤርትራ መንግስት የማይፈልገው ጥያቄ ማለት ነው። ከዚህ መረዳት የሚቻለው ምንድነው? የኤርትራ መንግስት በጦርነት እንጂ መኖር አይችልም። እናም ለቡድንነት የሚፈልጋቸው ማናቸውም የቀጠናው ሀገራትም ኃይሎችም ከጦርነት ውጪ ሰርቫይቭ ማድረግ የማይችሉ ናቸው። ይሄ obviously የሚታወቅና ኦሬዲ ኢትዮጵያ ጠላቶች ስብስብ ወይም ጥምረት በተለይ በቀጠናው ያለው ሀገራት ጥምረት ማሳያ ነው። ይሄ ካራክተሪስቲክስ ፊቸራቸው ነው የነሱ። በሌላ በኩል የኢትዮጵያ መንግስት በቀጠናው ያስመዘገበ ያለው ዲፕሎማሲያዊ ድልና በሌላ በኩል ደግሞ እነኚህ በኢትዮጵያ ጠላቶች ላይ እየደረሰ ያለው ዲፕሎማሲያዊ ክስረት ወይም ኪሳራ ወይም ውድቀት ጦርነቱን የመጨረሻ አማራጭ እንዲያደርጉ ሳይገፋፋቸው የቀረ አይመስለኝም። ከሰሞኑ ምን እንጠብቃለን እንደሚለው ጉዳይ አንዱ ኤርትራ ቀጠናውን ያተራምሳል የምትለውን ጦርነት በኢትዮጵያ ላይ ኦሬዲ ከፍታለች። በነገራችን ላይ ጦርነቱ በአማራ ክልል እንዲሆን የተፈለገው ይሄንን የአማራ ክልል ህዝብም እንደ አጠቃላይ የኢትዮጵያ ህዝብ መባነን አለበት፣ ማወቅ መረዳት አለበት። ይሄ ለአንድ ህዝብ ለአንድ ብሔር ለሆነ ቡድን ወይ ጎሳ የመጣ እንትን አይደለም። ወደድሽም ጠላህም ሁሉም ኢትዮጵያ ህዝብ የገፈቱ ቀማሽ የሚሆንበት ጦርነት ነው የሚሆነው ከሆነ። ስለዚህ እዚህ ላይ ኢትዮጵያን አንድነትን መፍጠር ያስፈልጋል። የሀገር ጉዳይ ነው። የውስጥ ሽኩቻ፣ የውስጥ አለመግባባት፣ የውስጥ ጦርነት ወደዚያ ነገር ሊኖር ይችላል። ነገም እኮ ልዩነት አይቀርም በነገራችን ላይ። የሰው ልጅ ምድር ላይ እስካለ ድረስ ልዩነት አይቀርም። በቃ የሐሳብ ልዩነት ይኖራል፣ አመለካከት አለመጣጣም ወይም ደግሞ በመንከተለው የፖለቲካ ፍልስፍና ልንለያይ እንችላለን፣ ወይም ደግሞ የኢኮኖሚ ስርዓትን መሰረት በማድረግ ልዩነት ሊኖር ይችላል። አፍተር ኦል ግን ይሄ ሁሉ ልዩነት ኤግዚስት ሊያደርግ የሚችለው መጀመሪያ አገሪቷ ከኤግዚስቴንሻል ትሬት ወይም ከህልውና አደጋ ጸርታ እንደ ሀገር መቀጠል ስትችል ነው። ይህንን መረዳት ያስፈልጋል። እነሱ መቼም ቢሆን የኤርትራ መንግስትም ሆነ የግብጽም የሱዳንም መንግስት ከኢትዮጵያ ጋር ጠላት የሆነ መንግስት መቼም ቢሆን ብንረዳው እንኳን ብንተባበረውና በራሷ በኢትዮጵያ ልጆች የኢትዮጵያ መንግስትን ወድቆ እንኳን ወይም ደግሞ የኢትዮጵያ መንግስትን እነሱ እንደሚሉት ተዳክሞ እንኳን ኢትዮጵያውያን በእነሱ እጅ ቢወድቁ መቼም ቢሆን ላረጋግጥላችሁ የምፈልገው ነገር እኛን እንደ ሶስተኛ ዜጋ ራሱ አያዩን። ልንገራችሁ ግልጹን። ምክንያቱም የኛ መሰባሰብ
ለነሱ ምን አይነት ነገር እንደሚፈጥርባቸው የኛ ህልውና የኛ መኖር በራሱ ለነሱ አደጋና ስጋት እንደሆነ መረዳት ያስፈልጋል። ስለዚህ ይሄ ጉዳይ የህልውና ጉዳይ እንደሆነ አጥብቄ የምናገረው ወይም ከዚህ በፊትም ስንነግራቸው የነበረው አንዱ ይሄንን መሰረት አድርገን እንደሆነ መገንዘብ አለባችሁ። በሌላ አግባብ ስንመለከት እኛም እኮ ያምረናል የተንደላቀቀ ህይወት መኖር እንዴ የላይፍ ስታይላችን የኑሮ ዘይቤያችንን እኮ መቀየር እንፈልጋለን። ለኢትዮጵያ ድህነትን እንደ ምርቃት ያሸከመው ማን ነው እንዴ? እኛ ብቻ በድህነት አረንቋ ውስጥ መኖር እኮ እንዴ ግዴታ የለብንም ወይም ደግሞ አልተፈረደብንም። ይሄ እኮ ስንወለድ የተሸከምነው የእርግማን ምርቃት አይደለም። በልማት መጎልበት፣ ያለንን ሀብት መጠቀም፣ ማልማት፣ መልማት፣ የገቢ አቅማችንን ማሳደግ፣ የኑሮ ደረጃችንን መለወጥ፣ አማራጭ ገቢን መፍጠር፣ እንደ ሀገር በድሎት መኖር፣ አገራችን ስታድግ ከሌሎች ካደጉ ሀገራት ተርታ ስትመደብ ማየት እኮ ምኞትም ፍላጎትም ተስፋውም አለን ኢትዮጵያውያን። ይገባናልም እንጂ ከየትኛውም ህዝብ በላይ እንዴ ስንት ዘመን እኮ እንዴ በድህነት እያለን እንደሌለን እያወቀን እንዳላወቀን እኮ ኖረናል። እና ይሄ አይገባንም እንዴ ነዳጅ ራሷ ያወጣች ግብጽ ለራሷ የራሷን የተፈጥሮ ሀብት እየተጠቀመች ኢትዮጵያውያን ሊጠቀሙ ሲሉ ሽብርተኛ ያደራጀች የምትልክብን እንዴ ምን ማለት ነው? እና ደሞኛ ለዚህ ተባባሪ ሆነን እርስ በርስ የምንባላበት ታሪክ ማብቃት የለበትም እንዴ? አሁን እኮ ጉዳዩ እዚህ ጋር ማን መራ ማን ተመራ አይደለም፣ ማን አሸነፈ የሚለው ጉዳይ ከሆነ ደግሞ ኢትዮጵያውያን ነው የሚያሸንፉት። ምንም ጥያቄ የለው። ግብጽን ማንም ኢትዮጵያዊ ሊረዳት ይገባል። ዓላማዋ ኢትዮጵያን ማክሰም ነው፣ ኢትዮጵያን ማውደም ነው፣ የኢትዮጵያን መንግስት መጣል፣ ኢትዮጵያን ወደ ስርዓት አልበኝነት አካሄድ ውስጥ መምራት ነው፣ ወደዛ ውስጥ ማስገባት ነው። ይሄ ግልጽ ነው። ከዚህ እኩይ ተግባር ጋር የሚተባበር እኔ ምን ማለት እንደሚቻል አላቅም። ልቦና ይስጠን ነው የምለው ለሁላችንም። እና ይህንን ሐሳብ መረዳት ያስፈልጋል ለማለት ነው። እና የግብጾች አጀንዳ በሁለት ምክንያት ያልኳችሁን ቋጭቻለሁ። ዋናው አሁን ሊመጡበት የሚችሉበት መንገድ ሱዳንና ኤርትራ እንደሆኑ መረዳት ያስፈልጋል። ግብጽ ሱዳንና ኤርትራ አሁን ላይ ያጣመራቸው አጀንዳ ምንም ስለሚዋደዱ እንዳይመስላችሁ፣ በተለይ ግብጽና ሱዳን ስለሚዋደዱ እንዳይመስላችሁ። የአልቡርሃን የግብጽ ጀሌ መሆን፣ የግብጽ ጉዳይ አስፈጻሚ ሆኖ መሰየም እና ሄሚቲን ኢትዮጵያ ትረዳዋለች የሚል ሐሜት ስላለ ለምን በሚል እኛ ላይ አጌኒስት ሆኖ ለመምጣት ነው። በነገራችን ላይ ኢትዮጵያ መንግስት እንደውም ይሄን ጉዳይ በይፋ ቢያደርገው ራሱ እኔ አይቆጨኝም። ለምንድነው ከተባለ ኦሬዲ በይፋ እኮ ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ከሆነ ሱዳን ኤርትራን ትደግፋለች፣ ከኤርትራ ጎን ትቆማለች፣ ውለታችንን ለመክፈል ትልቅ እድል የምናገኝበት አጋጣሚ ይሆናል ሲሉ እኮ የሱዳኑ የግማሽ መንግስት ጠቅላይ ሚኒስትር የሆኑት ወይም በፕሬዝዳንት አብዱልፈታህ አልቡርሃን በሚመራው መንግስት የተሾሙት የሱዳን ጠቅላይ ሚኒስትር የሱዳን ግማሽ መንግስት ጠቅላይ ሚኒስትር ካሚል ኢድሪስ እኮ ተናግረዋል። ኤርትራ ሄደው ከኢሳያስ አፈወርቂ ጋር መፈንቅለ መንግስት የለም የሚለውን አጀንዳ በመንገድ ላይ የሆኑ ትንሽ የቁጥር ያላቸው ዜጎች ወጥተው ልክ ደጋፊ የተጨናነቁ አይነት ለማስመሰል የሞከሩበትን ሾው ስናይ እኮ ተረድተናል። እና መግለጫ የሰጡት እዛው እኮ ነው የተናገሩት። ኢሳያስ አፈወርቂ እንደ አውሮፓውያን አቆጣጠር ጠቅላይ ሚኒስትር ዶክተር አብይ አህመድ በ2018 ወደ ስልጣን በመጡበት ዘመን በተለይ ከዓመት ዓመትም አልሞላም ወደ አዲስ አበባ ሲመጡ ምን አይነት አቀባበል እንደተደረገላቸው ይታወቃል። ጠቅላይ ሚኒስትሩ አስመራ ሲገቡ ምን አይነት አቀባበል እንደተደረገ ይታወቃል። አሁን ግን የኚህ የግማሽ መንግስት ጠቅላይ ሚኒስትር አስመራ ሲገቡ የአንድ ቀበሌ የመንግስት ሰራተኞች በሚመስል መልኩ ወጥተው ትንሽ የህዝብ ነው ግን ሾው ለማሳየት ሞክረው ነበር። ከኋላ በደንብ ቪዲዮን ስንመለከተው ባዶ ነው። ለካ ከተማው ጭር ያለ ነው። ለምን? የህዝቡ ተቃውሞ እንደተዳፈነ እሳት ውስጡን እየተብላላ። ስለዚህ ከዚህ አንፃር ይሄንን ትኩረት አድርጎ እንደ መንግስትም እንደ ሀገርም ራስን በሚገባ አዘጋጅቶ መጠበቅ ያስፈልጋል ለማለት ነው። እንግዲህ ይሄ በካይሮና በግብጽ ጉዳይ አጠቃላይ በታላቁ የኢትዮጵያ ህዳሴ ግድብና በኢትዮ ኤርትራ ጉዳይ ይሄንን ካልን ወደ ሌላኛው አጀንዳችን ስናመራ የሶማሊያው አዲሱ ጥምረት ብርጌድ ንሓመዱ ጋር አነጋጋሪ ሆኗል። ሶማሊያ ከብርጌድ ንሓመዱ ጋር አዲስ ጥምረት እየፈጠረች እንደሆነ የሚያሳይ መረጃ ወጥቷል። በተለይም ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂ በሶማሊያ አዲስ የመንግስት ለውጥ እንዲደረግና በፕሬዝዳንት ሐሰን ሼክ መሐሙድ ላይ የመፈንቅለ መንግስት ሙከራ ለማድረግ መሞከራቸውን ተከትሎ ሐሰን ሼክ ከኢትዮጵያ ጋር ያላቸውን ግንኙነት አዲስ አበባ በመመላለስ ብቻ ሳይሆን
በተግባርም የበለጠ እያጠናከሩ መሆናቸውን የሚያሳይ መረጃ ነው የወጣው። ተግባሩም ይህንን የሚገልጸው ያየነውም ከትላንት በስቲያ አዲስ አበባ የነበሩት ሞቃዲሾ የከተመው የሶማሊያ ፌዴራል መንግስት ፕሬዝዳንት ሐሰን ሼክ መሐሙድ አሁን ደግሞ በዓለም አቀፍ ደረጃ ትልቅ ዕውቅናን እያገኘ ከመጣውና በተለይ በሰማያዊ አብዮት በሚል የሚታወቀውና ከዛ ጋር ስሙ ተያይዞ የሚነሳው የኤርትራው ጠንካራ ተቃዋሚ ድርጅት ብርጌድ ንሓመዱ ቡድን ጋር እንቅስቃሴ መጀመራቸው ነው የተሰማው። ይህም ኤርትራን ክፉኛ እንዳስቆጣና አስመራ ትልቅ መንግስት ቁጣ እንደተሰማ ነው እየተገለጸ ያለው። ይህም እንግዲህ በቀጠናው የኃይል አስተላለፍ ስርዓት ላይ ትልቅ አቅምን የሚፈጥር ነው ለኢትዮጵያ። ምክንያቱም የምናወራው ከኢትዮጵያ አንጻርም እንደሆነ እንድትገነዘቡ እንፈልጋለን። አንደኛው በቀጠናው ከዚህ ቀደም ከኢትዮጵያ ጋር ያልተሰለፉ አካላት አሁን ከኢትዮጵያ ጋር እየተሰለፉ ነው። ይሄ ማለት ኢትዮጵያ አንዳንድ ሳትተኩስም ወደ ጦርነት ሳትገባም ለማሳካት የምትፈልገውን ነገር በቀላሉ እውን ለማድረግ እየረዳት ያለ ጤናማ ዲፕሎማሲ ስርዓት መከተሏን የሚያሳይ ነው። በሌላ አነጋገር ትርፋማ የሚያደርጋት። አሁን የሶማሊያ ለራሷ የተዳከመች የተከፋፈለች ከብርጌድ ንሓመዱ ጋር ተጣመረች አልተጣመረች ምን ልታመጣ ትችላለች የሚል ሰው ሊኖር ይችላል። ለማንኛውም ሳትሉ አስተያየትም ሳትሰጡ መልሱን ልስጣችሁ። ኤርትራ ከኢትዮጵያ ጋር በምታደርገው ጦርነት ምንም አይነት አትራፊ አትሆንም በምንም መልኩ። በአንጻሩ ከኤርትራ ጋር ጦርነት ውስጥ መግባት የማትፈልገው ነገር ግን ኤርትራ በሰላማዊ መንገድ ከእሷ ጋር ያላትን ግንኙነት እንድትጨርስ የምትፈልገው ኢትዮጵያ ወይም በማንኛውም ሁኔታ ከኤርትራ ጋር ጦርነት ውስጥ የምትገባ ከሆነ አትራፊ ትሆናለች። ጦርነት አትራፊ ያደርጋል ያልኩኝ ሳይሆን ኤርትራ ተመልሳ ኢትዮጵያ የምትሆንበት እድል ከፍተኛ ነው። ያ ደግሞ ኢትዮጵያን ለጊዜው ቢያዳክምም ኢኮኖሚዋ ላይ የተወሰነ የኢኮኖሚ ውድመትን ቢያመጣም ግብፅን ግን የምትጫወትበትን ጨዋታ ወይም የመጫወቻ ካርታ በመንጠቅና ቀይ ባህር ላይ ብሎም በአፍሪካም ሆነ በዚህ በምስራቅ አፍሪካ ቀጠና ኢትዮጵያ ያላትን ተጽዕኖ የመፍጠር አቅም ግን የበለጠ የሚያጠናክርላት ክስተት ሊከሰት ይችላል። ለምሳሌ በኤርትራ የኢትዮጵያ ችግር ምንጭ ሆነው መንግስት ይገረሰሳል፣ ይነቀላል። የኢትዮጵያ የመንግስቴም ጠላት የሆነችው ግብፅ ደግሞ ምን ትሆናለች? ቀኝ እጇን ታጣለች። ያ ማለት ኢትዮጵያ አሁን ያሸነፈችውን የዲፕሎማሲ ጨዋታ በቀጣይ ደግሞ በተግባር ደግሞ መሬት ላይም አሸንፋ ልማቷን ታጠናክራለች ማለት ነው። ይህን ስል ጦርነት በጣም አስከፊ ነው። ምናልባት ጦርነትን ለማይገነዘብ ሰው የቲማቲም ጨዋታ ወይ እግር ኳስ አይደለም። ጦርነት አውዳሚ ነው። የህይወት መስዋዕትነት የማይመለስ የማይተካ ውድመትም ያስከትላል። ይህን ተመራጭ ማድረግ አስፈላጊ አይደለም ፈጽሞ። ግን እነሱ ሌላ አማራጭ እየታያቸው አይደለም። በቃ ፌል አረጋ፣ ከፋፈሉን። እስኪ ስሙ፣ እስኪ ውድ አድማጭ ተመልካቾቻችን፣ ኢትዮጵያ ከተመሰረተችበት ጊዜ አንስቶ እስካሁን በታሪክ ተሰምቶ የማይታወቅ አስነዋሪ፣ አስደንጋጭ፣ አሳሳቢ በጣም ደግሞ ቀስም የሚሰብሩ ወንጀሎች እኮ ነው በኢትዮጵያ ውስጥ የተሰሩ። ስንት ህዝብ ነው በቁሙ የተቀበረው? ስንት ህዝብ ነው የሞተው? በእነኚህ በግብፅና በኢሳያስ አፈወርቂ መንግስት አጀንዳ አማካይ በእነሱ ቅጥረኞች። እኔ ይንስል የነጻነት ተዋጊ የለም፣ ለመብት የሚደረግ ትግል የለም። ለመብት የሚደረግ ትግል ውስጥ እኔ አሁን አንደኛ አጀንዳዬም አይደለም። የኔ አጀንዳ ኢትዮጵያ ብሔራዊ ጉዳይ አጀንዳን የሚመለከት ጉዳይ ከመሆኑ ጋር ተያይዞ እማነሳውም እማወራውም ከኢትዮጵያ ብሔራዊ ጉዳይ ጋር የተያያዘ ጉዳይ ብቻ ነው። የውስጥ ልዩነቶች የሚያነሳቸው አካል አላቸው። በተለይ የፖለቲካ ጉዳይ ራሱ የፖለቲካ አካል አለ። እሱ የፈለገውን ይፍታ፣ የፈለገውን ትርጉም ሊሰጠው ይችላል። that is none of our business። ነገር ግን እንደ ብሔራዊ ጥቅም ማንኛውንም ዜጋ የሚመለከት ጉዳይ ከሆነ ያው መነጋገር ግድ ስለሚል ነው። ስለዚህ እስኪ ስሙ፣ በኢትዮጵያ በተለያዩ ክልሎች ከዚህ ቀደም አሁን በቅርብ እንኳን ባለፉት ዓመታት የተካሄዱ ግጭቶችና የሞቱ ንጹሃን ዜጎች ደም በምን ምክንያት ነው የፈሰሰው? በእነኚህ እኮ አሻጥረኞች ኢትዮጵያን ለማዳከም በሚፈልጉ ኃይሎች ነው። ስለዚህ ተገደን የምንገባበት ከሆነ የኢኮኖሚ የሰው ሕይወት እልቂት ወይም የኢኮኖሚ መዳከም የሰው ሕይወት እልቂት ይኖራል። አሳዛኝ ነው። ነገር ግን ባይኖሚንስ ያሸንፉናል ብዬ አላስብም። በተለይ ኢትዮጵያውያን አንድ ከሆነ 2 እና 3 ደግሞ እንደዚህ 100 ቦታ የምንከፋፈል ከሆነ እነሱ ሳይወጉንም ከነሱ ጋር ውጊያ ውስጥ ሳንገባም እንደተሸነፍን ወቁት። ለምን? የኢትዮጵያ ሕዝብ ጥንካሬና ትልቁ አቅም የኢትዮጵያ አንድነት ነው። ይህንን ጠንቅቀው ያውቁታል። ለዚህ ነው አንዴ በሃይማኖት፣ አንዴ በብሔር፣ አንዴ በታሪክ የተለያየ ትርክትን እየነዙ ሊከፋፍሉን የሚሞክሩት። ደግሞ የሚገርማችሁ ጨዋታው የበለጠ ትልቅ ድልን ሲያስገኝላቸው የቆየው በምን መሰላችሁ? ማለት እኛው በእኛው እየተባላን ለዓለም ስንታይ ለካ እውነት ነው ግብፃውያን የሚሉት፣ ለካ እውነት ነው
የኢሳያስ አፈወርቂ መንግስት የሚለው ኢትዮጵያ ለካ እርስ በራሳቸው የማይስማሙ የሚናከሱ ናቸው የሚል ኢሜጅን ነው የሚፈጥረው፣ ፒክቸርን ነው የሚፈጥረው በእነኛ በኃያላኑ መሪዎች አይምሮ ውስጥ። ስለዚህ ተባበሩን እንኳን እናሸንፍ ብንል አይ ነው የሚሉን ከዚህ በፊት እንዳሉ። አሁን ግን ያ ጊዜ ስላበቃ አንድነት መጠናከር አለበት። ለማንኛውም የሶማሊያ ኤርትራ ተቃዋሚዎችን ማስታጠቅ አብራ መስራት ለኤርትራ ትልቅ ሽንፈት ነው። በሌላ በኩል ኢትዮጵያ በሶማሊያ በኩል የሚመጣባትን የትኛውንም አይነት ተጽዕኖ ኦልሬዲ አስቀርታለች ማለት ነው። ማስቀረትም አስችሏታል ማለት ነው። በሌላ በኩል በሶማሊያ በኩል ተንቀሳቅሶ ቤት እንደሚገባ ስለሚታወቅ ማለት ነው ኤርትራን በቀጥታ ለማጥቃት የሚዘጋጅ ቡድን እንዲኖር ያደርጋል። ሌላውና ትልቁ ነገር ለብርጌድ ንሓመዱ ከኢትዮጵያ ቀጥሎ ሌላኛው አገር ፌልድ ስቴትም ቱን ምንም ቱን ሌላኛው ሉዓላዊ መንግስት ዕውቅና የሰጠ መንግስት መኖሩ ይሄንን በኤርትራ ያለውን አምባገነናዊ ስርዓት ከማጋለጥም በላይ ኤርትራ ውስጥ ዲሞክራሲያዊ ለውጥ የሥርዓት ለውጥ እንዲመጣ የሚሰራው ቡድን ዓለም አቀፍ ተቀባይነት እንዲያገኝ ትልቅ እድልን የሚፈጥር ነው። በዚህ ደግሞ ኢሳያስን ማሸነፍ ይቻላል። ለምን ህዝቡ ነው የሚጥለው። ቀዳሚው እኮ መፍትሄ ህዝቡ እጅ ነው ያለው። የመጨረሻውም ነገሩን የሚያስተካክለው ህዝቡ ነው። ይሄ ነው። በሌላ በኩል ግን ሐሰን ሼክ ከኢትዮጵያ ጋር ያላቸውን ግንኙነት እያጠናከሩ ባሉበት በዚህ ወቅት የሶማሊላንዱ ፕሬዝዳንት አዲስ አበባ ገብተዋል። እንግዲህ ትላንት አዲስ አበባ ሲገቡ ጠዋት ላይ ከሀርጌሳ ወደ አዲስ አበባ ጉዞ በሚያደርገው የኢትዮጵያ አየር መንገድ አውሮፕላን ውስጥ ሲገቡ የሚያሳዩ ምስሎች ወጥተው ነበር። ይሄ እንዴት አይነት ሁኔታ ሊፈጠር ይችላል የሚለውን ጉዳይ አሳሳቢ አድርጎታል። ምክንያቱም አሁን የሶማሊላንድ ጉዳይ በአሜሪካ መንግስት መካከል ዕውቅና ይኖራል በሚል ተነስቶ የነበረው ነገር አሁን ለዘብ እያለ ነው። አሜሪካ ዋን ሶማሊያ የሚለውን ፖሊሲ ወደ መከተል የመጣች ይመስላል። በሌላ በኩል የሶማሊያ መንግስት ምዕራብ እና ሰሜን ምዕራብ አካባቢ የሚገኙ የሶማሊያ ጎሳዎችን ወደ ራሱ ያመጣ ነው የሶማሊያ ማዕከላዊ መንግስት። ይሄ ማለት የሐሰን ሼክ መንግስት የሶማሊላንድ ደቡብ እና ደቡብ ምስራቅ አካባቢ ግዛት ያሉ ወይም በዛ አካባቢ የሚገኝ ህዝብ ሶማሊላንድ መንግስት ጋር ግጭት ውስጥ ገብቷል። ይሄ ማለት የሶማሊያን አንድነት እንፈልጋለን የሚልም ሐሳብ መጥቷል። ስለዚህ ሶማሊላንድ በራሷ በውስጧ ራሱ ትንሽ መከፋፈል ነገር አለ። እናም ይሄ ጉዳይ ምናልባት የኚህ ፕሬዝዳንት ወደ አዲስ አበባ መግባት የፕሬዝዳንት አብዱራህማን ኢሮ ወደ አዲስ አበባ መምጣት እንግዲህ የመጡት የመከላከያ ሚኒስተራቸውን፣ የደህንነት ሚኒስተር፣ የገንዘብ ሚኒስተር፣ የውጭ ጉዳይ ሚኒስተርን ይዘው ነው የልዑክ ቡድን ይዘው የመጡትና ምናልባት የሐሰን ሼክ ወደ አዲስ አበባ ድንገተኛ ጉብኝት ማድረግ ስጋት ውስጥ ስለጣላቸውና በሌላ በኩል በሶማሊያ ውስጥ ያለው ሁኔታ በሶማሊላንድ ውስጥ ያለውን ሁኔታ አፌክት ያደረገም ስለሆነ ይሄንን ደግሞ ቁልፍ ነገር መፍታት የምትችለው ኢትዮጵያ ስለሆነች ከሶማሊያ የተሻለ ኦፈርን ይዘው ወደ አዲስ አበባ መተው ሊሆን ይችላል የሚል ግምት ነው ያለው። እስካሁን ውይይቱ በይፋ ባይወጣም ምክንያቱም ወይ የሆነ ግዛትን ለኢትዮጵያ ይሰጣሉ ወይ ከኢትዮጵያ ጋር ኢትዮጵያን የሚጠቅም የተሻለ ጥቅም በማባባያነት ወይም በመደራደሪያነት ይዘው መተው የሶማሊያን መንግስት ማዕከላዊ መንግስት አጀንዳ ሊጥሉ ይችላሉ ነው እየተባለ የሚነገረው። ይሄ ጉዳይ በአንድም ሆነ በሌላ የኢትዮጵያ መንግስትን የዲፕሎማሲ አሸናፊነትና ኢትዮጵያ አሪፍ የመጫወቻ ካርድ እጇን ማስገባቷን የሚያሳይ ነው። ይሁንና ግን ሶማሊላንድና ኢትዮጵያ ግንኙነታቸውን አጠናክረው ሶማሊላንድ ወደ ሀገርነት ዕውቅና የምትቃረብ ከሆነ የኢትዮጵያና የሶማሊያ ማዕከላዊ መንግስት ግንኙነት ሊሻክር ይችላል። ለምን? የሶማሊያ ማዕከላዊ መንግስት አቋም ዋን ሶማሊያ ስለሆነ ኢትዮጵያም እንድታከብር የሚፈልገው ያንን ነው። ግን ምን አይነት ኦፈር ሊያቀርቡ ይችላሉ? በቀጣይ የምናየው ነገር ነው። ለማንኛውም በዚህ ሂደት ውስጥ ግን ትልቁ ስኬት ምንድነው ካላችሁ ኢትዮጵያ፣ ኤርትራ፣ ሶማሊያና ግብጽ የተፈራረሙትን የሶስትዮሽ ጥምረትን በጋድ ማፍረስ መቻሏ ትልቅ ዲፕሎማሲያዊ ስኬትን ማስመዝገቧን በግልጽ በጋድ የሚያሳይ እንደሆነ ላረጋግጥላችሁ እወዳለሁ። ምክንያቱም ሐሰን ሼክን ከነ ኢሳያስ ስብስብ መለየት በራሱ የሚገርም ዲፕሎማሲያዊ ስኬት ነው። ለዚህ ደግሞ ዋና መሰረት የሆነው የሶማሊላንዱ ሜሞራንደም ኦፍ አንደርስታንዲንግ ስምምነት መፈረም የቀጠናውን የኃይል ሚዛን ወደ ኢትዮጵያ እንዲያጋድል የኃይል አሰላለፉን ደግሞ ኢትዮጵያ በመሪነት እንድትይዝ እንዳደረጋት መርሳት የለብንም። ትልቁ ነገር ጨዋታው እዚህ ጋር ነው ያለው። ከዚህ ቀደም እንዴት ከሶማሊላንድ ጋር ይፈራረማል ምናምን ሲሉ ነበር መንግስትን። ከዚህ ቀደም የተለያዩ ሐሳቦች ሲሰጥ ነበር። የተወዛገብንምበት ጊዜም ስለነበረ ሊሆን ይችላል። ግን አሁን ውጤቱ እየታየ ነው።
ኢትዮጵያ የያዘችው የመጫወቻ ካርድ ወሳኝ መሆኑን መረዳት ያስፈልጋል ማለት ነው። እንግዲህ ከዚህ አንፃር የኤርትራም ሁኔታ የሐሰን ሼክም ሁኔታ ኦሬዲ እንደተነተንላችሁ እንደገለጽንላችሁ ወደ መቋጨት ወደ መገባደዱ ግንኙነታቸው ወደ ማብቃቱ ደረጃ እየሄደ ነው ያለው። ምናልባት ሶማሌላንድ የተሻለ እንትንን ብታቀርብ ለኢትዮጵያ እና ኢትዮጵያ ያንን ነገር በጣም የምትፈልገው ከሆነ ሐሰን ሼክን ወደዛ በድርድር በማሳመን ሶማሌላንድ ልዩ የራስ ገዝነት ዕውቅናን አግኝታ በሶማሊያ አንድነት ስር እንድትቀጥል ልክ እንደ ኤርትራ ፌዴሬሽን በኃይለ ሥላሴ ጊዜ እንደነበረው ሊሆን የሚችልበት ሁኔታም ሊፈጠር የሚችልበት ሁኔታ እንዳለ ይጠቆማል ወይም ይተነበያል። በሌላ በኩል ግን የተሻለ ጥቅምን ያስገኛል የሚባለውን አማራጭ ይዞ የቀረበው በዚህ በዲፕሎማሲ ጨዋታ ውስጥ አሸናፊ ሊሆን የሚችልበት ሁኔታ እንዳለ በተለይ በዚህ በኢትዮጵያና በሶማሌላንድ በሶማሊያ ጉዳይ ላይ ማለት ነው ይሄ ይገመታል ማለት ነው። ከዛ ውጪ ግን የኢትዮጵያና የሶማሊያ ጥምረት በኋላ ላይ የኢትዮጵያና የኬንያ የሰሞኑ የወታደራዊና አጠቃላይ የደህንነትና የሰላም ግንኙነትን ማዕከል ያደረገው ወታደራዊ ማዕቀፉ ስምምነት ጥምረት መፍጠራቸው ወይም ኢትዮጵያና ኬንያ የፈጠሩት ወታደራዊ ጥምረት ሶማሊያ የምትታከልበትም ከሆነ የኃይል ሚዛኑን የበለጠ ወደ ኢትዮጵያ እንዲያጋድል ያደርገዋል። ኤርትራ ደግሞ በአንጻሩ አሁን ከመቼውም ጊዜ በላይ በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መጥተው እንዲያንሰራሩ የሚያደርግ ውሳኔ በኢትዮጵያ መንግስት በኩል ተወስኖ የሁለቱ ሀገራት ግንኙነት ከተጀመረ በኋላ ኢሳያስ አፈወርቂ አሪፍ ጨዋታን ሲጫወቱ ነበር። ለነሱ በተለይ ማንሰራራት ችለው ነበር። አሁን ግን መልሰው ወደ ዲፕሎማሲ ድርቅና ወደ ኢኮኖሚ ድርቀት ወይም ድርቅ እየገቡ ወይም በዛ ድርቅ እየተመቱ እንደሆነ የሚያሳይ መረጃ ነው። ይሄ ማለት እየተገለሉ ነው በቀጠናው። ያ ማለት ወደ ቀደመ የውድቀት ጉዞ እየተመለሱ ነው ማለት ነው። ያ ደግሞ መጨረሻ ላይ ህዝቡ ራሱ አንቅሮ በመጥፋት እንግዲህ የሚጥላቸው ሊሆን እንደሚችል ይታሰባል። በተለይ አሁን በኤርትራም ያለው ወቅታዊ ሁኔታ በጀነራሎች ላይም ተወሰደ የተባለው እርምጃ የተለያዩ የጦር መኮንኖችም መታሰራቸው የጦር መኮንኖች ቤተሰብ አባላት ግማሹ ወንዶቹ ወደ ጉልበት ስራ ሴቶቹ ሳዋ እንደዚሁም ወደ ሌላ የጉልበት ብዝበዛ ወደሚደረግባቸው ወታደራዊ ካምፖችም ለስራ ተገደው መሄዳቸው ወይም መሰብሰባቸው ወደዛ መሸኘታቸው የህዝቡን ቁጣ እየቀሰቀሰው ነው። በተለይ ወጣቶች እየታደኑ መሆናቸው ደግሞ የበለጠ በሀገሪቱ የጃንዚዎች በዓለም አቀፍ ደረጃ አሁን ላይ ሞሮኮና ማዳጋስካር ፔሩ እየተናወጡበት ያለውን ከዚህ ቀደም እንደ ኔፓል እንደገና ደግሞ ባንግላዴሽ ኢንዶኔዥያን የመሰሉ ሀገራት የተናወጡበትን የስሪላንካም ጭምር የተናወጡበትን የወጣቶች የኒው ጄነሬሽን ይሄ የኢንተርኔት ጄነሬሽን የሚለውን የወጣቶችን ዓለም አቀፍ እንቅስቃሴን በኤርትራ እንዲፈጠር ወይም እንዲቀሰቀስ በማድረግ እንግዲህ የመንግስት ለውጥ ሊያመጣ የሚችልበት ሁኔታ ነው ያለው። ይሄ ከሆነ ደግሞ ያው ኢትዮጵያ ሳትተኩስ አሸነፈች፣ ቀጠናው ሰላም ወረደ፣ ሰላም ሆነ፣ በቀጠናው ሰላም ወረደ፣ የቀጠናው ሁኔታም ልማትን ፎከስ ያደረገ ትብብር ሄደ ማለት ያስችላል ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን ከዛሬው የገበያ ፖድካስት ልዩ ዝግጅታችን በርካታ ቁም ነገሮችን እንደገበያችሁ በማመን ከፕሮግራሙ ብዙ ጠቀሜታን እንደምታገኙ በማሰብ ለዛሬ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ዝግጅታችን ይህንን ይመስል ነበር። ከኛ ጋር አብራችሁ መስራት ለምትፈልጉ ምርትና አገልግሎታችሁንም በእኛ ሚዲያ በኩል እንዲተዋወቅላችሁ ለምትፈልጉ አካላት አብራችሁን በአጋርነት ስሩም እያልን የስልክ ቁጥራችንን ከቀጥታ ዋናው ዩቲዩብ ቻናላችን በመውሰድ እንድትደውሉልን በኢሜል አድራሻችንም ኮንታክት እንድታደርጉን በመጋበዝ ለዛሬው በዚሁ ተሰናበትኳችሁ። ቸር ሰንብቱልኝ። ሰላም።